ጽናት በገዛ እጇ እንግዲህ ጉድ ሆነች ማለት ነው። ኪራ እንግዲህ ሻንጣሽን አንጠልጥለሽ ወደ አባትሽ ሂጂ፣ ከዚህ በኋላ አንቺን የምንለማመጥበት አንቺ ያለፍሽበትን እንዴት ትረሻለሽ? አንቺም እኮ ሰራተኛ ሆነሽ ኖረሻል አላት። ከዛ በኋላ አዎ ሰራተኛ ሆኛለሁ ተደፍሬያለሁም ማለች። ቀጥ ብለሽ ይሄን አመልሽን ይዘሽ ወደ አባትሽ ሂጂ፣ ከዚህ በኋላ አይንሽን ማየት አልፈልግም። እኔም ከትንሿ ጋር እኖራለሁ። ከአንቺ ብትበልጥ እንጂ ከአንቺ የምታንስ አይመስለኝም። ስለዚህ እስከ ዛሬም በትዕግስት ይዤሻለሁ። አንቺ ግን በጣም ነው የጠገብሽው። ጽናት በጣም አፈልታለች ማለት ነው። እንግዲህ ትላንትና ውስጤ ነው የገባው የኒና አባባል። እውነት ለመናገር ታሞ የተነሳ አምላኩን ረሳ አለች ማለት ነው። እና እውነቴን ነው የምላችሁ በጣም ውስጤ ነው የገባው ይሄ ንግግርና ሰው ያለፈበትን የሚረሳ ሰው ማለት የሞተ ሰው ነው። እና ይሄንን ስቃይ መከራ እንግልት ምን እሷ ያኔ በጥፊ የተመታችውን ቤቲ ሶሲ እየመጡ እጇ ላይ የሚያሳርፉባት ነው እንዴ? አሁን እዚች ምስኪን ላይ የምትወጣ እውነት ለመናገር በጣም አብዝተዋለች። ንግግሯ የሆነ የሚያስጠላና የሚደብር ነገር ነውና ጽናት የተሰጠሽ ገጸ ባህሪ ቢሆንም እንግዲህ ካሜራማን ነው ይሄ ምንድን ነው የሚባለው እሱ ማስተካከል አለበት። የጽናት ጸባይ መስተካከል አለበት። እውነት ለመናገር በጣም ነው ያፈላችሁ። በጣም እንዴ ትንሿ በጣም ነው ያሳዘነችኝ። እውነት ለመናገር እንዴ ምን ነው ይሄን ያክል ሰው እንዴት እንደዚህ የዘንድሮ ሰራተኞች ምንድን ናቸው አላለችም? እረፍ ማለት እንዴ ዘንድሮ ሰራተኞች አለች እኮ ጭራሽ ሞናሊዛ እንዴ። የእውነት የኪራ ትዕግስት ግን በጣም ነው የገረመኝ። እውነት እችን አይደለም እኔ እንጃ በጥፊ ነበር እዛ ካልጋው ላይ ማጋጨት። ደሜን ያፈላችኝ ጽናት እንዴ ናትና። ምክንያቱም እች ልጅ ያቺ መሽገር የሆነች ጓደኛዋ ናት እንደዚህ እያደረገቻት ያለችው። እቺ ደግሞ ሞኝ ናት። ትንሿ በጣም ሞኝ ናት። ያቺ መሽገር አይታችኋት ከሆነ ያቺ ምን አላቃጥም ስሟን ራሱ መያዝ አልፈልግም። እና ጓደኛዋ እሷ ጽናት ስትመጣ አይታ ነው እንደዛ ያንን ነገር ያወራችሁ። አጭር ልብስ ለብሰሽ ነይ ምናምን ነገር ያለቻት ጽናት ስትመጣ ስላየች ብቻ ነው። እና አስመስላ ነበር እያወራች ያለችው። እና እዚህ ቤት ወጥተሽ ትሞክር አሁን ከእኔና ከትንሿ ትመርጣለህ? ምን ማለት ነው? አንድ ባለትዳር ሴት ከቤት ሰራተኛ ጋር ራስን ማወዳደር ምንድን ነው ማለት? በእርግጥ ትንሿ ከጽናት ብትበልጥ እንጂ አታንስም በምንም ነገር ማለት ነው። ግን ይሄን አክል የሰው ልጅ መናገር ሰው ያለፈበትንም እንዴት ይረሳል ማለት? በቃ ለመናት። ልጁን ከስራ ቦታ አንገብግባ ቤት ድረስ አላችሁ። ምንድን ነው እንደዚህ አቻኩለሽ የጠራሽን? ጽናት በሰላም ነው እንዴት ሲላት ስለ ትንሿ ላወራት ነው ወይ ጉድ! ስለ እሷ ነው እንደዚህ አቻኩለሽ ከስራ ጋር የጠራሽኝ? አዎ ትንሿ ትምህርት ቤት እያለች ትምህርት ቤት እየገባች አይደለም እና ቀስ ብለሽ ጠይቀታ። ስጠይቃት ውሸት ነው የምታወራው። እና ታዲያ ይሄ ቀስ ብሎ እኮ የሚፈታ ነው። አይ ከዚህ በኋላ እሷን የምታገዛት ነገር የለም። ከዛም እሱ ፊት እንደዛ ሄደች ዋሸችና ልጅቷ ጋር ሄዳ አንቺ እኔና ኪራን ለማለያየት ነው እያደረግሽ ያለሽው፣ ከኔ በልጠሽ ለመታየት ነው። ምን አደረገች እቺ ልጅ? እቺ ምስኪን ልጅ የእውነት የነምላችሁ እንደዛ እንግዲህ የጽናት ንግግር ውስጧን ስብር ስላደረገው ልጅቷ እንግዲህ ትምህርት ቤት ሳትገባ መንገድ ላይ ስታለቅስ ሁላ ኢዛና መጥቶ ይዟት ሄደ። ለኢዛና ሁሉንም ነገር መናገር ነበረባት። ነገር ግን ያው እሷም ለኪራ ነግረዋለች። ያ የጎረናውን ምግብ እሷ መብላት ያስጠላትን ሰራተኛዋን ብያለቻት። ደግሞ አላልኩም እንድትደነግጥ ብዬ ነው እንደዛ ያልኩት። ኧረ ጽናት ታሳፍራለሽ እውነት ለመናገር ማለት ነው። እና ሰው ማለት ያለፈበትን የሚያስታውስ ሰው ነው። አሁን ላለንበት ብቻ የምናስታውስ ከሆነማ ምን ሰው ተባልን ታዲያ? እና የኒና አባባል ውስጤ ነው የገባው። የምሬ ነው የምላችሁና ታሞ የተነሳ አምላኩን ረሳ አሉ። ጽናት እኔ ማቅሽ እንደዚህ አይደለም። ሁሉን ነገር በእርጋታና ቀስ በቀስታ ነው ስታደርጊ የማይሽ። ግን አሁን ሌላኛው ጽናት ሆነሻል። አዎ እኔ የማደርገው ነገር ሁሌም ልክ አይሆንላችሁም እናንተ እያለች እንግዲህ ያዙኝ ልቀቁኝ አለች። እንግዲህ ኪራ ከዚህ በኋላ ጸባይሽን የምታስተካክል ከሆነ አስተካክል። ጽናት ከትዳር በፊት እኮ እንደዚህ አልነበርሽ። ምንድን ነው የቀየረሽ? ለነገሩ ያ ስልክ የሚደውልልሽ ሰውዬ ነው እንደዚህ አይምሮሽን ያዛባው። ላገኘው ብቻ አንገቱን እንደ ዶሮ ጠምዝዤ ነው የምጥልልሽ። ኧረ እባክህ የራስህ ጥፋት የራሴ ቢሆንማ ይሄኔ ምን እንደምታደርግኝ እኮ ማብራራት አይጠበቅብኝም። አንቺ እኮ እያደረግሽ ያለሽው በጣም አጸያፊ ነገር ነው። ለምን ስነ ስርዓት አትይዥም?
ቆይ አንቺ ባለትዳር ሴት አይደለሽ እንዴ? ለምንድን ነው እሱ የሚደውልልሽ? ለምንድን ነው የምታወሩ? ማለት ትናንትና ትዕግስቱ በጣም ነው የገረመኝ የኪራ እውነት ለመናገር ማለት ነው። እና እኔ በሆን እኔ እንጃ በጥፊ ዘግቻት ነበረ እዛ ማሳረፋት። ጭራሽ መጥፊ መታችሁ ኪራን ማለት ነው። እሱም ደግሞ የውልሽ ጽናት እኔ ስለምወድሽና ስለመሳሳልሽ ብቻ ነው እጄን እላሽ ላይ የማላሳርፈው። ግን ምታኛ መመታት ለኔ ብርቅ ነው እንዴ? አይደለም መመታት ተደፍሬ የለ እንዴ? በፈጣሪ ስም አሁን ይህንን ነገር ለምን አነሳችሁ? ትዳር ውስጥ ከገባች በኋላ እውነት ለመናገር በጣም ያስጠላችኝ እጭ ነው በዛ። ምክንያቱም ትንሿን እንደዛ ስታደርጋት በጣም ነው ያስጠላችኝ። ማለት ምስኪን በቃ ይቅርታ። ደግሞ ወጡ ለጎረናው ጥፋቱ የኔ አይደለም። አንቺ ስልክ እያወራሽ ስለነበረ ሱቅ ላክሽኝ። አይ ድስት ጥጃለሁ ድስቱን ላውርድና ልሄድ ስለሽ ሂጂ እኔ አየዋለሁ አልሽኝ እና እኔ ምን ማድረግ ነበረብኝ? እሺ ይሄ እኮ ያንቺ ጥፋት ነው። ጭራሽ እናንተ የዘንድሮ ሰራተኞች እንዴት ነው የጠገባችሁት ብላ ያረፈቻላችኋ። ጭራሽ የዘንድሮ ሰራተኛ አለችን እኮ። እንደ ጉድ እኮ ነው። እንደው ፈጣሪ አምላክ ከወደዳችሁ የኢትዮጵያ መዳን ቤት አያስገባችሁ። እቺ እዚያ ያገለችው እኮ እንደፈለገች ብትናገረኝም ደህና ነገር ላይ አስተኝታኝ ነው። ጥሩ ነገር እየበላው ነው እንዴ። አንዳንድ ጊዜ ለምንናገረው ነገር ጽናት መቼም የተሰጠሽ ካራክተር ከባድ ነው። ሙልጭ አድርገው ነው ያጣበሽ ኮሜንቶች ማለት ነው። ምክንያቱም ጥሩ ስትሰሪ ትወደጃለሽ፣ መጥፎ ስትሰሪም ደግሞ በዛው ልክ ነው የምትቀበዩና ትንሿን እንደዛ ባታደርጋት ኒና እንኳን እንደዛ ስትለምናት ተይ እንጂ ጽናት እንደዚህ አትሁኚ፣ እኔ አንቺን እንደዚህ አይደለም ማቅሽ፣ እች ምስኪን ልጅ አታሳዝንሽም እንዴ? ተያት እባክሽን፣ እኔ አላሳዝናችሁም እንዴ? ከዛም ትንሿ በቃ ከዚህ ቤት መሄድ እፈልጋለሁ። ከዛ ሄደ ልብሷን ስትሰበስብ ኒና ሄደችና ኒና ምን እያረግሽ ነው አንቺ ስትላት ልሄድ ነው በቃ። ቆይ አንቺ ደግሞ ምንድን ነው ለምንኛ በዛሽ? ጽናት እኮ ጸባይ ነው። አንቺ ስላላየሽ እኮ ነው የተናገረችኝን ንግግር አይደለም ስጋዬ አጥንቴን ነው ሰብሮ ውስጥ የገባው። ንግግሯ በጣም ከባድ ነው ጽናት። ኒና እኔ እውነቱን ለመናገር ጥፋቱ የኔ አይደለም፣ በዛው ነው የጠመደችኝ። አሁን ትምህርት ቤት አትገባም ምናምን ስለተባለ ብቻ ያንን ነገር ይዛ እንጂ ውስጥ የሰደበችኝ እንጂ እኔ ዛሬ ትምህርት ቤት ያልገባሁት ስለከፋኝ ብቻ ነው። በቃ በጣም አስከፍታኛለች። ንግግሯ ሰብሮኛል። የሰው ልጅ የሚናገረውን ነገር ለይቶ ማወቅ አለበት። አጥንት የሌለው ምላስ ሰውን ይሰብራል። ስለዚህ በጣም ነው ውስጤን ያስከፋችኝ አለቻት። በቃ አንቺን ተረጋጊ ትንሿዬ ምናምን አለቻት። ኪራ አሁን መጣልኝ። ባለፈው ለሀና እንደዛ ወገብህን ገትረህ ስትንከራከር ነበረ ከነህት ጨምር። ጽናት ረፊ ብዬሻለሁ። የምሬ ነው። እኔና ሀናም ብንሆነ ስራ ነው የሚያገናኝን፣ አለቀ። አንቺ ደግሞ ለሰው ማዘን አለብሽ። አንቺ ያለፍሽበትን እንዴት ትረሻለሽ? አንቺም እኮ በዚህ ውስጥ አልፈሻበታል። አዎ አልፌበታለሁ፣ ግን እንደዚህ አልነበረ እና እንዴት ነበረ ማለት የድሮ የተደረግሽውን ነገር ነው ለሰው ላይ እየተወጣሽ ያለሽው። ስነ ስርዓት ብትይዢ ነው የሚሻልሽ። ኧረ እባክህ ና መታኛ ና አለችው። ከዛ በኋላ እንግዲህ ኪራ በጣም ተናደደ። በጣም ትዕግስቱን መቆጣጠር አቃተው። ከዛ በኋላ እቺ ሴትዮ እኔ አንቺን የምንለማመጥበት ምንም አይነት ምክንያት የለኝም ጽናት፣ ቀጥ ብለሽ ትኖሪያለሽ። አይ አሁን ምርጫ ሰጣለሁ፣ ከኔና ከሰራተኛዋ ትመርጣለህ። አንቺ አብደሻል ብሎ ጥሏት ወጣ። እንግዲህ ናሆሜ ጋር ሄዶ ልጁ በጣም በብስጭት ተናገረ። ናሆም እኔ ጽናት ማቃት ጽናት አይደለችም ልጅቷ፣ በጣም 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 ጠግባለች። ምን እንደማደርጋት ራሱ አላውቅም። የምትናገረው ንግግር በጣም አጸያፊና አስቀያሚ ነገር ነው። እንዴ ቆይ ይሄ ይቅርታ በላይ ምን አለች? ልጅ ይቅርታ ብላታለች አይደል እንዴ? ይሄንን ህይወት እሷም አልፋበታለች እኮ። ለምንድን ነው ማታዳምጣት? ቆይ ለምን? ከዛ ናሆሜ እኔ አናግራታለሁ ተዋት በቃ ምናምን አለው። ከዛም ትንሿዬን እንግዲህ ኒናዬ ጠይቀቻት። ምን አደረገሽ? ምን አደረግኩኝ እኔ? ሱቅ ላከችኝ ወጡ ጎረን ነው። ከዛ በኋላ ደግሞ ያቺ ጓደኛ የመጣችና እንደዚህ አይነት ልብስ ለብሰሽ ልብስ ይዘሽልኝ ያላልሽ? እኔ በፍጹም አላልኩም። ከሷ ልጅ ራቂ፣ በፍጹም እዚህ ቤትም እንዳይመጡ እንዳታገኛቸውም።
እነሱ ናቸው እያበላሹሽ ያለሽው አለቻት ማለት ነው። ከዛ በኋላ እንግዲህ ልጅቱ ትምህርት ቤት ሄዳለሁ ብላ ሻንጣዋን ይዛ ሄዳ፣ ነገር ግን መንገድ ላይ ቁጭ ብላ ስቅስቅ ብላ እያለቀሰች እያለ ንግግሯን እያስታወሰች ይዛና መጣና ምንድን ነው ምን ሆነሻል ብላ እቅፍ አደረገችው። ይዟት ወደ ቤቱ ሄደ። እናች ልጅ ሌላ ዱርዬ ቢያገኛትስ ነበር። ትምህርት ቤት አልገባችም። ትምህርት ቤት አትግባ፣ ከአንቺ ንግግር አለመማሩ ይሻላል እንዴ። የእውነት ለመናገር የምትናገራቸው ከአፏ ውስጥ የምታወጣቸው ቃላቶች በጣም የሚደብሩ ናቸው። በእንደዚህ አይነት ባህሪዋ አናውቃትም። በእርግጥ አውቃለሁ የተሰጣት ገጸ ባህሪ ነው፣ ግን መስተካከል አለበት። በዚህ ከቀጠለ ስድብሽም እንደቀጠለ ነው የሚቀጥለው ማለት ነው። ተሰደቢያለሽ ሙልጭ ተደርገሽ፣ ለዛው የምሬ ነው የምልሽ። እና አጥበውሻል ኮሜንተሮች፣ የሚወዱሽን ያክል ይጠሉሻል። አየሽ፣ ሰው ይወድሻል ደግሞ እንደዛው ይጠላሻል ማለት ነው። ጽናትና ትንሿን ባታንገላቻት ጥሩ ነው። እሷም ደግሞ ብዙ ቤት ሰርቼ አይቻለሁ፣ እንደነዚህ አሰሪ ግን አይቼ አላውቅም። እንግዲህ አንድ ሰው ጥፋቱም ሆነ አልሆነ ይቅርታ ከጠየቀ በቃ በይቅርታ ማለፍ ነው። እኔ ገና ለገና ይቅርታ ተብያለሁ ብዬ ራሴን ወደ ሰማይ የምሰቅለው ለምን እንዴ? ጽናት ተረጋጊ። በእውነት ያለፍሽበትን አስታውሹ እንጂ በጣም በብዙ ነገር ውስጥ አልፈሻል። በቤቲ በሶስና ያንን ነገር ነው ታለዚች ምስኪን ላይ እየተወጣሻለሽው። ለምን ጎበዝ ከሆንሽ እነሱ ላይ ያኔ አትወጪም ነበር። ይሄ ነገር መስተካከል አለባት። ትንሿ አየም ደግሞ እንግዲህ ፈጣሪ እሱ ሰብሩን ይስጥሽ እንጂ እውነት በጣም ነው የምታሳዝነው ማለት ነው። እንግዲህ አንድ ሰው ኑሮን ለማሸነፍ ብሎ አንገቱን ደፍቶ ቢሰራ ጥሩ ገንዘብ እየተከፈለው ነው፣ አረብ ሀገር ማለት ነው። ግን ኢትዮጵያ መዳሞች ግን በአናታችሁ ተተከሉ። የምሬን ነው የምላችሁ።